በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም የእግዚአብሔር ተወዳጆች እንደምን ቆያችሁ? አሜን። እግዚአብሔር ስሙ የተባረከና የተመሰገነ ይሁን። በዛሬው ቀን ታኅሳስ 15 የአርመንያው ሊቀ ጳጳሳት ቅዱስ ጎርጎርዮስ ወንጌላዊ በዓለ ዕረፍቱ ነው። የእሱን ታሪክ እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሙሉ እንድታዳምጡት በፍቅር እንጋብዛችኋለን። ይህም የአርመንያው ሊቀ ጳጳሳት ቅዱስ ጎርጎርዮስ ደሙ ሳይፈስ ሰማዕትን የሆነ ነው። ደሙን ሳያፈስ እንዴት ሰማዕት ሆነ ቢሉ በሀገረ አርመንያ በከሃዲው ንጉሥ በጥርጣጥስ ዘመን ራሱን ባሪያ አድርጎ ሲኖር ንጉሡ ለአማልክት እንዲሰዋ አዘዘው። እርሱ ግን ትእዛዙን አልተቀበለም። ትእዛዙንም እንዳልተቀበለ ባየ ጊዜ ጽኑ ስቃይን አሰቃየው፣ በእሳትም አቃጠለው። በጉድጓድ ውስጥም እንዲጥሉት አዘዘ። በዚያም ጥለውት 15 ዓመታት ኖረ። በንጉሡ ቤት አጠገብም አንዲት ባልቴት ነበረች። እርሷ ሁል ጊዜ እንጀራን እየጋገርሽ በዚህ ጉድጓድ ውስጥ አስገቢ የሚል ራእይን አየች። ይህችም ባልቴት 15 ዓመት እስኪፈጸም እንዲህ ስታደርግ ኖረች። በዚህ ዘመንም ንጉሡ ድርጣድስ ቅድስት አርሴማንና ከእርሷ ጋር ያሉ ደናግልን ገደለ። ስጋቸውም በተራራ ላይ ወደቀ። ጌታም የንጉሡን አርአያ ለውጦ እንደ እሪያ አደረገው። ከቤተ መንግስቱም ብዙዎች ላይ ሰይጣን ሰፍሮ በቤተ መንግስቱ ላይ ሐዘንና ችግርን አመጣባቸው። ከዚህ በኋላ የንጉሡ እህት ጎርጎርዮስን ከጉድጓድ ካስወጣችሁት አትድኑም የሚል ራእይን አየች። ሄዳም ለንጉሡ ነገረችው። ጎርጎርዮስንም ከጉድጓድ አወጡት። እርሱም ንጉሡንና በቤቱ ያሉትን ሁሉ ፈወሳቸው። የደናግልንም ስጋቸውን ገንዞ በክብር በአማረ ቦታ አስቀመጠው። በንጉሡ ግን በእግሩና በእጁ ጥፍር የእሪያ ምልክት ነበር። ይህም የሆነ ሁሉን መፈወስ ተስኖት ሳይሆን እንዳይኮራና ወደ ቀድሞ ክፋቱ እንዳይመለስ ነው። ቅዱስ ጎርጎርዮስም የአርማንያን ሰዎች ሰብስቦ ቀኖና ሰጣቸው። እስከ 8 ቀንም እንዲጾሙ አዘዛቸው። እንዳዘዛቸውም አደረጉ። እርሱም የቀናች የክርስቲያን ሃይማኖትን ሲያስተምራቸው ኖረ። የአርማንያ ሰዎች የሃይማኖታቸውን ምክንያት ይህ ነው። ከዚህ በኋላ የክርስትና ጥምቀትን ያጠምቃቸው ዘንድ ለመኑት። እርሱም እኔ ካህን ስላልሆንኩ አይቻለኝም አላቸው። ከዚህ በኋላ ወደ ሱንያ ሀገር ወደ ንጉሥ አኖሪዎስ መልእክትን ጻፈ። ወደ እግዚአብሔርም እንደተመለሱ ገለጸለት፣ ለሮሜው ሊቀ ጳጳሳትም ጨምረው። በዚህ ጊዜም ሊቀ ጳጳሳቱ ቅዱስ ለውንዲዮስ ነበረ። መልእክተኞቹንም ከብዙ እጅ መንሻ ጋር ጎርጎርዮስንም ጨምረው ወደ አኖሪዎስ ላኩ። መልእክተኞቻቸውም ወደ ንጉሡና ወደ ሊቀ ጳጳሳቱ ደረሱ። የመልእክቱንም መጽሐፍ አነበቡ። ንጉሡና ጳጳሱም የአርመንያ ሰዎች ወደ እግዚአብሔር በመመለሳቸው ተደሰቱ። ጎርጎርዮስንም በቂሳሪያ ሾሞ ላካቸው። ጎርጎርዮስም ወደ አርማንያ በደረሰ ጊዜ ወደ እነርሱ በመምጣቱ የአርማንያ ሰዎች በጣም ተደሰቱ። ከዚህ በኋላ በእመቤታችን ስም ቤተ ክርስቲያንን ሰራላቸው። ሃይማኖታቸውም በጣም የቀና ሆነ። ቅዱስ ጎርጎርዮስም መልካም አካሄዱን ፈጽሞ ወደ ወደደውና ወደ አገለገለው እግዚአብሔር ሄደ። በዓለ ዕረፍቱም በዛሬው ቀን ነው። እግዚአብሔር አምላክ ከቅዱሱ ረድኤት በረከት ያካፍለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ወስብሐት ለእግዚአብሔር።